እናመሰግናለን። ዛሬ በጠቅላላ ማህበራትና መኪና ለመግዛት ከዚህ በፊት ከኦክሎብ ጋር ግንኙነት የነበራቸው ማህበራትና ኦክሎብ አንድ ላይ በመሆን በጎን ከምታያቸው ሽማግሌዎች በመሃላችን የነበረ ክፍተት ኦሬዲ ወደ ስምምነት ወይ ወደ እርቅ ስለመጣን ይሄን ከዚህ በፊት በተለያየ ክፍተቶች በተለያዩ አንዳንድ ሁኔታዎች ችግሮች ስለነበሩ እነሱ ችግሮች አልፎ ብዙ ስራዎች እየሰራን ነበር። እኛም ትንሽ መቃቃር ነበር። ድርጅቱም በተለያየ ሁኔታዎች የተጎዳበት ሂደት ነበርና ማህበራትም በራሳቸው ሂደት የሄዱበት ሂደት ምን ይመስል ነበር የሚለው ወደ አንድ በሽምግልና ሁኔታ መጥተናል። ስለዚህ ይሄ ጥሩ ነገር ነውና በጋራ ለመስራት መወሰናችን ለማብሰር ነው ዛሬ ማለት ነው። ማህበር ማነው ኮሚቴዎቹ በጣም ማመስገን ፈልጋለሁ። ሌላ ምንድነው እኛ ማህበራት በርካታ ወደ 60 የሚሆኑ ፒኤልሲ ወይ ማህበራት አሉን መኪና ለመግዛት የተደራጁ ማለት ነው በአሰራርና በህግ መሰረት። በዚህ መሰረት ተደራጅተው ለተወሰኑ ጊዜያት መኪና ከኦክሎብ ጋር ለመውሰድ በሽያጭ ምክንያት ገጣጥሞ ለመስጠት ስምምነት ነበረን። በመሃል ግን የተለያዩ ምክንያቶች ነበሩ። በርግጥ በድርጅቱም የነበሩ ሁኔታዎች አይፈረድበትም። በማህበራትም የነበሩ ችግሮችና ሂደቶችም እነሱም አይፈረድባቸውና አለመግባባት ግን ተፈጥሮ ነበር። ትልቁ ክፍተት የፈጠሩ ዛኔ መኪና በወቅቱ ላለመረከብ እንደ ሀገርም እንደ ዓለምም ችግር የፈጠረብን በጋራ በኋላም ሰከን ብለን ያየነው አንዱ ኮቪድ በነበረ ሰዓት ድርጅቱ በርካታ ስራዎች ተዘጋጅቶ ለመስራት ባቀደበት ሰዓት ከውጭም እያስጫነ ባለበት ሰዓት በመሃል ዓለም አቀፍ ችግር ኮቪድ በመከሰቱ በዛ ባህል የነበረው ችግር አንዱ እንደ ክፍተት ማህበራት በወቅቱ መኪና እንዲያገኙ ድርጅቱም እንዲያቀርብ የሚል የጋራ ያየነው አለ። ሌላው በመሃልም ጦርነት ነበረ። ጦርነት ስንል በቀጥታ የኛ ማህበር ማግኘትና ለማግኘት ይነካናል። በዋናነት በሰሜን አካባቢ የነበረው ጦርነት ፋብሪካው እዛ መቀሌ አካባቢ ስለነበር ተገጣጥሞ በወቅቱ ላለመድረስ አንዱ ትልቁ ክፍተት እንደነበረ ያየንበት ሂደት ነበርና ሌላው ሶስተኛ እንደ ምንዛሬም የተቀመጠ ነበር አለ። በሁሉም ለማህበራቱም ይጎዳል፣ ለድርጅቱም ይጎዳል። በዋናነት ሌላ የአገልግሎት አሰጣጥ አንዳንድ ክፍተቶች ያየናቸው በድርጅቱ ተጨማምረው እነዚህ እኛ ማህበራት ትንሽ ቅሬታ ስላደረብን በዋናነት በርካታ ማህበራት ነበር መጀመሪያ ያስተባበር ነው። ወደ መጨረሻ ግን 16 ማህበራት በጣም ቁልፍ የሆኑ ማህበራት ተነጋግረን ድርጅቱ በወቅቱ መኪና ማስረከብ ባለመቻል በሚል ቅሬታ በማቅረብ ያ ቅሬታ ብቻም አይደለም ወደ ሚዲያም በመሄድ ሬዲዮና እንደዚሁም ፕሬስ ኮንፈረንስ የሰጠንበት አለ። ቅዳሜ መጋቢት 21 2016 ጠቅላላ ማህበራት ባሉበትና ሚዲያው ባሉበት ጠርተን ድርጅቱ በገባው ቃል መኪና ሊያስረክበን አልቻለም በሚል በርካታ የሆኑ ስራዎችና ሂደቶች እንቅስቃሴ ስናደርግ ነበር። በሱም አላለፈም። ቀጥለን እሱ የሚዲያ የነበረው ሂደት ዘገባና ፕሬስ ኮንፈረንሱ አልፈን ኦሬዲ በወቅቱ ጊዜው አልፎ ስለነበረ ወደ ህግ ወደ ክስም የሄድንበት ሂደት አለ። ቅርብ ጊዜ ግን ምስጋና ይድረሳቸውና ሽማግሌዎቹ በህግ መሄድ መጓተት ነው፣ ብዙ ጊዜም ይፈጃል። በአጭር ጊዜ ግን ከድርጅቱ በመነጋገር ገንዘብ የሚፈልግ ገንዘብ ሊመለስለት፣ መኪና የሚፈልግ ደግሞ መኪና ቢያገኝ፣ ስለዚህ ወደ እርቅ ብትመጡ የሚል ጥሩ አግባብ የሆነ ሽምግልና ስለመጣ በዛ መሃል ተግባብተን ኦሬዲ ከክስ የነበሩ ማህበራት የተወሰኑ ወደዚህ በመምጣት አሁን ከድርጅት ጋር ገንዘብ የሚፈልጉም ገንዘብ መኪና የሚፈልጉም መኪና እንዲወስዱ ተነጋግረው በሂደት በፕሮሰስ እንዳሉ ገንዘብ የሚመለስም እየተመለሰላቸው እንዳሉ የተወሰኑ አባላት በአካል ለማየት ችለናል ማለት ነው። እና ይሄ የእርቅ ውጤት በጣም ጥሩ በመሆኑ እዚህ የደረስንበት ሂደት አለ ማለት ነው። የተወሰኑ ማህበራት ግን ኦሬዲ በህግ እንቀጥላለን ያሉ አሉ። እሱ መብታችን ስለሆነ በህግ መብታችን ማስከበር በህግ እንዲቀጥሉ ተደርገዋል ማለት ነው። ስለዚህ በዚህ በዋናነት በነበሩ ሚዲያዎቻችንና ፕሬስ ኮንፈረንስ የዛሬ ዓመት የሰጠነው በጣም በርካታ የሆኑ ነጥቦች በዋናነቱ አንድ 4-5 ነጥብ ነው የተነሱ በእኛ ላይ በድርጅት ላይ ያነሳ ነው። አንዱ ድርጅቱ ከኛ ማህበራት የሰበሰበው አጠቃላይ ገንዘብ 1.2 ቢሊዮን ይሆናል የሚል እኛም በዛ በፕሬስ ኮንፈረንስ ነው ያቀረብነው። በኋላ ግን ወደ እርቅ ስንመጣና የነበረው ፕራክቲካሊ ንግግር ስናይ ግን በሰነድ የተያዘ 1.2 ቢሊዮን አለመሆኑ መረጃ ወስደናል። እኛ ዛኔ ስንሰብሰብ ደግሞ ከየማህበሩ ስላገኘነው ብሩ እዛ ነበር። ስለዚህ እዚህ የገንዘብ ልክ አለመሆኑ የሚል የማስተካከያ ሐሳብ ከድርጅቱ ያገኘነው መጨረሻ
ሰነድና ሰነድ የነካ እኛ ያሰብሰብነው 1.2 ቢሊዮን አይደለም የሚል ከድርጅቱ ያገኘነው ነበር። ስለዚህ ይሄ በዚህ ቢታረቅ ችግር የለውም። እኛ ከማህበራት ያገኛነው ሪፖርት ያደረግነው አዙ የለአዝ በተጨባጭ የሰበሰባቸው ከሆነ እሱ ያጣላንም ድሮ ግን እናንተ ባነሳችሁት መታረቅ እንችላለን በሚል ወደ ውሳኔ ሐሳብ መተናል ማለት ነው። ሌላው ዛኔ ያነሳነው ድርጅቱ የኢንቨስትመንት ፍቃድ ትክክል አለው ወይ ትክክል ነው ወይ? ምክንያቱም የኢንቨስትመንት ፍቃድ ካለው እንደዚህ እኛ ማህበራት ሊያንገላታን ብዙ ረጅም ጊዜ ሊያቆየን አይችልም የሚል አንዱ ያነሳነው ሐሳብ ነበር በግሩፕ እዛ ዲስከሽን እናደርግ በሚዲያ እሱም እነሱ አይደለም ድርጅቱ ኦክሎክ አይደለም የነገረን ራሳችን ጊዜ ወስደን የኢንቨስትመንት ፍቃድ እንዳለውና የመገጣጠም ፍቃድ መኪና የመሸጥ ፍቃድ እንዳለው የተረጋገጠ ሁኔታ ስላለ የማስታረቁ ሁኔታ በዚህ አልፈነዋል ማለት ነው። ሌላ ድርጅቱ ምንም አይነት ተሽከርካሪ እንደሌለው የሚሉ የተነሳም በመድረካችን ስለነበር ዛኔ ድርጅቱም ዛኔ ያው እንደ ግለሰቦች ሊያነሱ ይችላሉ ግን መኪኖች በወቅቱም የተሸጡ እንደነበረ እንደምንፈልገው በብዛት ሳይሆን ጅምር ግን እንደነበረ አውቀን አሁን የቅርብ ጊዜ ሪፖርታቸው ስናይ ራሱ ወደ 400 ባለሳሳት ያነበብኩት ከ400 በላይ መኪና እያስረከቡ እንዳሉ ለማየት ችለናልና እሱም የተግባባንበት ሂደት ነው አንድ ላይ ማለት ነው። ሌላው የተነሳው ድርጅቱ በራሱ የተመዘገበ መገጣጠሚያ ፋብሪካ አለ ወይ? መገጣጠሚያ ፋብሪካ እንዳለ እዚህ ይታወቃል ግን በራሱ በድርጅት ነው ወይ? ምክንያቱም እንደዚህ አይነት ክፍተት ሲፈጠር ፔኔትሬት አድርገን ማየት ያለብን መንግስቱ ማየት አለበት የሚል እሳቤ ስለነበረን በኋላ ግን በድርጅቱ በራሱ እንደሆነ የሌላ መገጣጠሚያ እንዳልሆነ የደረስንበት አለ። እነዚህ የመሰሰሉት ዋናዎቹ ያነሳናቸውና ሌሎች በርካታ ከኛ አባላት ወይ ከማህበራት የተነሱ በርካታ ስራዎች አንስተን በሚዲያም ወደ ህግ መሄድንበት ነገር ነበረ። ቅድም እንዳልኩት ግን ደስ የሚል ነገር በመሃል በሽምግልና በማለቁ እዚህ የነበረው እንደ ግለሰብም እንደ ማህበርም የተመዘገቡ አባላት ጠንካራ ስራዎች በመስራት ቅድም እንዳልኩት በዋናነት ወደ ህግ መሄድ እንደ መብት ነው ግን ወደ ህግ መሄድ ከሚወስደው ገንዘብ ከሚወስደው ጊዜ ከመምልልሱ በርካታ ነገሮች ሊጎዱ ይችላሉ ብለን በማሰባችን ማህበራት ይዘን እኛም ራሳችን እንደግልም መተን አንዳንዶቻችን መኪና የወሰድነው ያው በጣም ቆይተዋል አመት ምናምን ሆነዋል ያወረሰው በሚያነሳው ጥያቄና ችግር ለመፍታት ብለን ነው እንጂ አንዳንዶቻችን የማይመለከተንም አለ ኦሬዲ መኪና ከወሰድን በጣም ቆይተናል አመት 6 ወር ሆኗል ግን የህዝብ ጥያቄ ስለሆነ የህዝብን አፎርድ ማድረግ ስላለብን ነበር እስካሁን የቆየነውና ዝሮ ግን በጋራ ይሄን አድርገን የመጡ ማህበራት ወደዚህ መጥተዋል። ቅድም እንዳልኩት ግን አሁን ኦክሎክ እዛኔ ስናነሳቸው የነበሩና ችግሮች አሁን በአንድም በሌላም የተስተካከለ ይመስለናል። የአገልግሎት አሰጣጡ ቶሎ ብሎ መልስ የመስጠቱና ባለጉዳዮች አለመጉላላቱ አሁን በተግባር ያየናቸው የመጣ ነው ነገሮች ስላሉ በዚህ መስተካከል ያለባቸውም እየነገርን መኪና የሚፈልግ በወቅቱ መኪና እንዲያገኝ ከጊዜው ገንዘብ የሚፈልግ ተመላሽ የሚፈልግም የከፈለው ቅድመ ክፍያ ተመላሽ እንዲያገኝ በማለት የእርቅና ሰላም መምጣቱ ጥሩ ነገር ስለሆነ ሽማግሌዎቹም ቅድም እንዳልኩት ዋና ትልቅ ሚና ስለወሰዱ ኦክሎክን በቅንነት ስለተቀበለው እኛም እንደ ማህበራት በቅንነት ስለተቀበልነው ወደዚህ መተናልና የነበረው ጉዞ ይሄ ይመስላል። አሁን ግን በጋራ ለመስራት ስለተስማማን በጣም ደስ ብሎናል። እንኳን ደስ አላችሁ። እግዚአብሔር የሚፈልገው ሰላም ነው፣ ወንድማማችነት፣ ፍቅር፣ መተባበር ከዛም የጋራ ልማትን መስራት ነው። በዛ መንፈስ ነው እንግዲህ እኛ የተነሳ ነው። በተለይ ይህን ኃላፊነት ወስጄ የተነሳሁት እኔ ነኝ። መጀመሪያ ኦክሎክን አማከርኩ። ኦክሎክ ትንሽ አንገራገሩኝ። አይሆንም እና እዚህ ውስጥ አንገባም፣ በፈለጉት መንገድ ይቀጥሉ፣ እኛም የራሳችን መንገድ እንሄዳለን አሉ። እንደገና ወደ አህመድን ሄድኩኝ። አህመድን ምናልባት ነገሩን አረዘበና እሺ የሚል ሀሳብ አቀረበ። ከዛም በኋላ ኮሚቴዎችን ማነጋገር ነበረብኝ። እንግዲህ ኮሚቴ ተመስርቶ ነበረ በጎሽ የሚመራ እነሱ ትንሽ አስቸግረው ነበር በዛን ጊዜ ለመሰባሰብ ፈቃደኛ ለመሆን ፈቃደኞች አልነበሩም። ግን ዋጋ በመክፈል ትዕግስት በማድረግ ጎሽን በብዙ በማስጨነቅ ያሉትን የኮሚቴ አባላትን በማስተባበር አንድ ጊዜ ተገናኘን። ከዛ ሀሳቡን አንስተን ተወያየን። ምንድነው ከፍርድ ቤት ወይም ደግሞ ከክርክር ከጸብ ምን ይገኛል? ኦፍ ኮርስ ጊዜ ይወስዳል እንጂ መርታት ይቻላል። ጊዜ ይወስዳል እንጂ መረታት ይቻላል። እና ከዚህ ከሚሆን ኦክሎክ ለኛ ዋጋ የከፈለ ድርጅት ነው። እኛም ከነሱ ጋር ዋጋ ይከፍለናል። እዚህ ጋር የመድረሳችን ጉዳይ ልክ እንደ ቤተሰብ ነበር።
ቀድሞ ስንነሳና እዚህ ጋር የደረስነው ከክሱ በፊት ወንድማማችነት በጣም በእኛ መካከል ነበርና እነዚህ ነገሮች ለምን ታሳቢ አይሆኑም? አሁን ያለው ችግር ለምንድን ነው ጎልቶ የሚታየው የሚለውን ጉዳይ ወሰድን። እነሱም እግዚአብሔር አክብራቸው ተባበሩን። ከዛ ኦክሎክንና እነሱን ማገናኘት ነበር። አገናኘን። ቅድም ያነሱት ትልልቅ ጥያቄዎች የተነሱ ስንገናኝ እኛም ትልልቅ ጥያቄዎች እነሱ ጊዜ ወስደው ሁለቱ በጋራ እንዲወያዩና እንዲቀራረቡ ለማድረግ ሞከርን። ሰጥቶ በመቀበል እንዲታረቁ ለማድረግ ሞከርን። በመጨረሻ ላይ ፍሬ አፍርቶ ዛሬ ደርሷል። ይህ በመሆኑ እኛ በጣም ደስ ብሎናል። ለዚህ ሁሉ ክብር ደግሞ ለእግዚአብሔር ይሁንለት። እናንተም ለዚሁ ተሳትፎ አደረጋችሁ፣ ተባበራችሁ፣ በእርቁ ውስጥ ተሳትፎ አደረጋችሁ፣ በይቅርታ ውስጥ ያለፋችሁ ኦክሎክን እንዲሁም የኮሚቴ መሪዎችን ከልብ ማመስገን እንፈልጋለን። እኛ ትልቁ የፈለግነው መስማማት፣ መግባባትና ኦክሎክም ወደ ስራው እንዲገባ፣ የታገዱ እንዲፈታ፣ ስራው እንዲለቀቅ፣ ከሳሾችም መብታቸው ተጠብቆ የሚፈልጉት እንዲያገኙ ነበርና ይህ ነገር ከሞላ ጎደል ተሟልቶ በማየታችን እኛ በጣም ደስተኛ ሆነናል፣ ደስተኞች ነን። ስለዚህ ጊዜ በጣም እግዚአብሔርን አመሰግናለሁ። እናንተም አመሰግናችኋለሁ። ኮንፈረንሱ እንትኑ ዋናው ዓላማው የእርቅ ስምምነታችንን በምን መልኩ ነው ያደረግነው የሚለውን የተወሰነ ለሚዲያ መግለጽ ያስፈለገበት ዋናው ምክንያት የዛሬ ዓመት አካባቢ ወደ ሚያዝያ አካባቢ እንደምታስታውሱት ሁሉም ጋዜጠኞች፣ ሚዲያዎች ተጠርተው ካምፓኒው የተቀበለውን ገንዘብ ጭምር በመጥቀስ ለምሳሌ ካምፓኒው 1.2 ቢሊዮን ብር ከህዝብ ሰብስበዋልና ይሄ ሁሉ ገንዘብ ሰብስቦ መኪና አልሰጠንም የሚል ሚዲያ ላይ የቀረበ ከፍተኛ ቁጥር የያዘ ጥያቄ ስለነበረ በወቅቱ ደግሞ በሚዲያዎች በጣም አንገብጋቢ ኢሹ ተደርጎ እንደ መነጋገሪያም የነበረ ርዕስ ነው። ምክንያቱም 1.2 ቢሊዮን ማለት በጣም ብዙ ገንዘብ ነው። ያን ሁሉ ገንዘብ ሰብስቦ ካምፓኒ እንዴት መኪና አላመጣም የሚለው አንዱ ጥያቄ ስለነበረ በትክክል ግን በተጨባጭ በእኛ በማስረጃ በዶኩመንት የተረጋገጠ ለእኛ የከፈሉት ክፍያ ይታወቃልና ያም ቁጥር በጣም በብዙ እጥፍ የተጋነነ በመሆን ስለሆነ ያ ማስተካከያ ያስፈልጋል። እርቃችን ስናደርግ ይሄ በሚዲያ ላይ የተገለጸው 1.2 ቢሊዮን ሳይሆን እኛ ጋር ያላቸው አጠቃላይ ክፍያ 41 ሚሊዮን ነው። ለእኛ የከፈሉት ክፍያ ወደ እርቅ የመጡት ደግሞ ኦልሞስት 21 ሚሊዮን ነው ያላቸው። የቀሩት ማህበራት አሉ። ከ65 ማህበር ውስጥ 16 ማህበር ነው የከሰሰ። ሌሎቹ መኪና እየወሰዱ ነው። ከዚህ 16ቱ ማህበር አጠቃላይ የነበራቸው ክፍያ እኛ ጋር 41 ሚሊዮን ነው የነበራቸው ቅድመ ክፍያ። ወደ እርቅ ሲመጡ ደግሞ በእርቅ የመጡት ወደ 41 ሚሊዮን ነው የነበራቸው። ነገር ግን ይሄ ቁጥር በብዙ እጥፍ ተባዝቶ 1.2 ቢሊዮን ነው ሲባል ሚዲያ ላይ ከፍተኛ ገንዘብ ስለሆነ በጣም ብዙ ገንዘብ የተቀበልን አስመስሎ የተነገረ ስለሆነ ይሄ ማስተካከያ ያስፈልገዋል በሚል ነው። ሁለተኛ ምንም አይነት መኪና እየሰጠ አይደለም የሚለው ትልቅ ስህተት ስለነበረ ካምፓኒው 2015 ላይ ነው ቀረጥ ነፃ ጨርሰው የመጡት። ከ2015 ታህሳስ በኋላ ጀምሮ በያዝነው በጀት ዓመት ውስጥ 2016 መጨረሻ ላይ እንኳን ከየትም ማየት የሚቻለው ወደ 800 የሚሆኑ መኪናዎችን በካሽ በብድር ሰጥተናል። ሰው እነዚህ መኪናዎች የወሰዱት አባላቶቹ ራሱ ማህበራት ስለሆነ ይሄም ትክክል አይደለም። በማስረጃ መታየት ያለባቸው ነገሮች በማስረጃ ያልወሰድን መኪና ደግሞ አልወሰድም ማለት ትክክል አይደለም። መኪናው ካለን ደንበኛ አንጻር ትንሽ ነው፣ ምንም ጥያቄ የለውም። ግን እንደ ሀገር ባለፈው በጀት ዓመት ውስጥ ይህን ያህል ሀገር ውስጥ መኪና አስገብቶ ገጣጥሞ ያስተላለፈ ማንም ካምፓኒ የለም ኢትዮጵያ ውስጥ ማለት ብናገር ይሄ የተጋነነ አይደለም። ምክንያቱም በመርከብ ድርጅትም ባለፈው ዓመት ተሸላሚ ነው የነበርነው። በንግድና ኢንዱስትሪ እጅግ ተሸላሚ ነው የነበርነው። የወርቅ ተሸላሚ ነው የነበርነው። ነገር ግን ካለን ደንበኛ አንጻር 800 መኪና በአመት ውስጥ ብዙ ነው ወይ ካላችሁ በጣም ትንሽ ነው። ምክንያቱም ብዙ ደንበኛ ነው ያለው። ነገር ግን ምንም አላመጡም ማለት በጣም ከባድ ስለሆነ ይሄ ማስተካከያ ያስፈልጋል የሚል የጋራ ስምምነት አድርገናል። ሌላው ምንድነው የአንድ ካምፓኒ እንኳን 20 ዓመት የሞላው አይቅርና
20 ዓመት የሰራ ካምፓኒ ቅርና ዛሬውኑ ተራ ሱቅ የከፈተ ካምፓኒ እንኳን ኢንቨስትመንት ፍቃድ ሳያነሳ ወይም ሳይኖረው ስራ መስራት አይቻልም። ነገር ግን በሚዲያ ላይ ተወጥቶ ሚዲያም ያንን አይ ካምፓኒው ኢንቨስትመንት ፍቃድ የለውም ብለው ሲዘግቡ ትንሽ ማየት ነበረባቸው የሚል ቅሬታ ነበረን እኛ በወቅቱ 20 ዓመት ያገለገለ ካምፓኒ የኢንቨስትመንት ፍቃድ አለው ፋብሪካ የለውም ሲባል ይሄ ህንፃ መቼም በአንድ ቀን ውስጥ አይበቅልምና መቀሌም ያለው ፋብሪካ እዚህም ያለው ፋብሪካ የካምፓኒው ፋብሪካ እንደሆኑና የኢንቨስትመንት ፍቃድ ደግሞ ከመንግስት ጋር የተገናኘ ቀጥታ ከመንግስት ጋር ምክንያቱም እንደዚህ አይነት ነገሮች ንግድ ፍቃድ ኢንቨስትመንት ፍቃድ ሰጪው መንግስት ስለሆነ አይ 20 ዓመት ሙሉ ያለ ኢንቨስትመንት ፍቃድ ነው የሰሩት ከተባለ በጣም አደገኛ ስለሆነ መንግስት የለም ወይ የሚያስብል ስለሆነ ይሄም ማስተካከያ ያስፈልጋል። የተደረገው ነገር በትክክል መገለጽ አለበት የሚለው ነገር ተስማምተን ወደ እርቅ መጣን ማለት ነው። ወደ እርቅ ስንመጣ ምንድነው ማነቆ የነበረው የሚለውን መፍታት ስለነበረብን የመጀመሪያው ማነቋችን የብድር አለመኖር ነው። ያንን ደግሞ ብድር ከየትም ማምጣት አንችልም። ይሄ መንግስት በኢንፍሌሽኑ ምክንያት ባንኮች እንዳያበድሩ 15% 14% ካፕ ተጥሎባቸዋል። ስለዚህ ለኛ ብድር ሰጣለሁ ብሎ ቃል የገባልን ወይም ደግሞ ለማህበራቱ ብድር ፈቅዶ የነበረው ባንክ ብድሩን ስላነሳ ችግሩ ወደኛ መምጣት የለበትም። ይሄ ብድር ፍለጋ የጋራ ችግር መሆን አለበት የሚል ተነጋገርን። በሌላ በኩል ካምፓኒው ደግሞ ማስተካከል ያለባቸው ነገሮች ከኮሙኒኬሽን አንፃር ከደንበኛ አያያዝ አንፃር እኛንም ከማስተናገድ ገንዘብ ለሚፈልገው ገንዘብ ከመስጠት አንፃር መስተካከል አለበት የሚለውን የጋራ ችግሮች ወስደን እነዚህ ነገሮች ከተስማማን በኋላ ነው ወደ እርቅ መጣ ነው። ዛሬ የእርቅ ስምምነት አድርገን መኪና የሚወስዱ ሰዎች ሜቢ ዛሬውኑ እንዳጋጣሚ ተገጣጥሞ ነው ከክስ ከተመለሱት ውስጥ ዛሬ መኪናም ይወስዱ አሉ ሙሉ በሙሉ ከፍለው ምክንያቱም 35% 25% ቅድመ ክፍያ በመክፈል መኪና አይወሰድም እንደምታውቁት ወይ ብድር መምጣት አለበት ወይ ካሽ መምጣት አለበት ያንን በማምጣት መኪና ይወሰዱ አሉ ብር ተመላሽ የሚደረግላቸው ብሬን ይፈልጋሉ የሚሉ ከድሮ ጀምሮ ካምፓኒው ማንም ሰው ብሩን የሚፈልግ ሰው በተቀመጠው ውል መሰረት ብሩን ይወስዳል የሚል ስምምነት አለን። በዛው መሰረት የመጡ ሰዎች በ45 ቀን ውስጥ መኪና የሚወስዱ በ3 ወር ውስጥ ገንዘብ መውሰድ የሚፈልጉ ደግሞ በ45 ቀን ውስጥ ገንዘባቸውን እንዲወስዱ የሚል ስምምነት አድርገን ክሱ ተቋርጧል ማለት ነው። ይሄንን ወደዚህ ስንመጣ ያው ነጋዴ ነን መኪና ነው የምንሸጠው እነሱ ደግሞ መኪና ከኛ ይገዛሉ። በእኛ መካከል ምንም አይነት የቂም መያዝ ወይም ሌላ ነገር የለም። ነገ ከነገ ወዲያ ደግሞ አብረን ነው የምንቀጥለው። ነገር ግን እንደዚህ አይነት ነገሮች ሜቢ የተወሰኑ ከሚዲያንም ከሚስቡ ነገሮች ገንዘብን ፋብሪካ የሚያክል ስለሆነ የሚያሳድረው ተጽዕኖ በተለይ ይሄ ሁሉ ገንዘብ ሰብስቦ መኪና አይሰጥም ከተባለ የኛ መኪና ለገበያ ብናቀርብ ማንም ሰው አይገዛንም። ምክንያቱም ከእምነት ጋር የተገናኘ ስለሆነ ይሄ ገንዘብ ተቀብሎ መኪና ማይሰጥ የሚል ስም የማጥፋት ከፍተኛ እንትን አለው አስተዋጽኦ ስላለው ይሄ መስተካከል አለበት የሚል ስለሆነ እናንተም ያው ይሄንን ጥሪያችንን ተቀብላችሁ ለዛሬ ያደረግነውን የእርቅ ስምምነት ለእናንተ ለመግለጽ የመጣ ነው። በዚህ ምክንያት ነው ለማለት ነው። እጅግ አድርጌ አመሰግናለሁ። ብዙና ባለው በርካታ ጉዳዮች ተነስተዋል። እርቅ መፈጸም ጥሩ ነው ተጣልቶ ስለማይቀር ወደ ዋናው ጉዳይ ስንመለስ ግን ወደ ክስ ከገቡት 16 ማህበራት ውስጥ እንዳልከው ምናልባት ወደ እርቅ ከገባላው መጨረሻ ላይ ባነሳው መኪና መውሰድ የሚፈልግ መኪና የማይፈልግ ደግሞ ገንዘቡን የሚፈልግ ገንዘቡን ወስዶ እንዲስማማ ክሱ ተቋርጧል ተብሏልና ምናልባት ክሱን አናቋርጥ የሚባሉ ማህበራት እንዳሉ አካል ነው ክሱን መቀጠል ይፈልጉና በምን አይነት መንገድ ነው ክሱ የተቋረጠው? ምን ያህል ማህበራት ናቸው ወደ ክሱ የሚቀጥሉት? ሁለተኛ 65 ማህበራት ናቸው ከእናንተ ጋር ውል ፈጽመው የነበሩት። በየ65 ማህበራት ውስጥ በእያንዳንዱ ማህበራት ውስጥ በጣም በርካታ አባላት እንደነበሩ አውቃለሁ። ከዓመት በፊት በነበረው መግለጫ ላይ በጣም ብዙ ማህበራት ነበሩና በ2015-16 ዓመተ ምህረት የሰጣቸው 800 መኪና ነው። በቀጣይ ዓመት ለመስጠት በበጀት ዓመት ለመስጠት ያቀረቡት 400 መኪኖች ነው። እዚህ ላይ በተመለከተ ሲሆን በያዘው የበጀት ዓመት 400 መኪኖችን ተሽከርካሪዎችን አስተላልፏል። እስከ 6 ወር
እስከ 6 ወር ካሉት ማህበራት አንፃር ምናልባት ማህበራቶቹ አቋርጦ ይወጣሉ በሚል ነው ወይስ ከማህበሩ አባል ብዛት አንፃር ይህስ በቂ ነው ወይ? ኦክሎክ ሞተርስ እያቀረበ ያለው መኪና አሁንም በቂ አይደለም የሚለው ቅድም ማንሳት አባልና በምን ያህል ጊዜ ውስጥ ምናልባት በስምምነት እንኳን ከታረቃችሁት ማህበር አባላት ጋር በምን ያህል ጊዜ ውስጥ መኪኖቹን ይረከባሉ? እንዳነሳው ከ3 ወር በኋላ መኪና መረከብ ይጀምራሉ ይላል። ምን ያህል የማህበሩ አባላት ናቸው መኪናው የሚደርሳቸው? ማንሳት ከቻለ ወደ ኤሌክትሪክ መኪና ይሸጋገራል ወይም ደግሞ ኤሌክትሪክ መኪኖችን ወደ ማምረት ይገባሉ ብላሉ ኦክሎክ ሞተርስ መቼ ይጠብቅ? የምን ምርቶችን ነው የምታቀርቡት? ምናልባት የኤሌክትሪክ መኪኖች ላይ በርካታ ጥያቄዎች ይነሳሉ። በተለይ ከባትሪ ጋር ተያይዞ ከባትሪ አቅርቦት ጋር ያለው እና በምን አይነት መንገድ ነው ወደዚህ ገበያ ሲገቡ የሚለውን ማንሳት የሚችል በጣም የሰዎች ቅሬታ የነበረበትን በምን አይነት በጣም እንዴት አይነት አውቶቡሽን ከእርሱ ጋር የተደዋወቁ ስለነበረ ያንን ነገር የፈታችሁበት መንገድ ምን ህጉ ሬድ ከማማት አሁንስ ነገር ቅሬታ እንዳይመጣ ላይመለስ የሄዳችሁበት ርቀት ምን ይመስላል የሚለው ነው። አሁን ልክ እኛ ዜና ሰብታ ነው ነገ ደግሞ እዛ ጋር ቅሬታ ነገር ሊመጣ ይችላል። ስለዚህ እንደነዚህ አይነት ነገሮች እንዳይመጡ የሄዳችሁበት ርቀት አንዱ ሄዳችሁበት አሳዩ ለማለት እሞክራለሁ። ሌላው በዚህ በተጓዳኝ የቱሪስት የሄሎ ኢየሱስ እናንተ ጋር የነበረ ሁለታችሁን አገናኛል ነበር። በመሀል ላይ እንደ ካምፓኒ ሁሉ ያገናኛቸው የነበረ ጋር የቀረ ገንዘብ ስለነበረ እኛ ማግኘት አልቻልነው ካምፓኒ ስለነበረ እሱ ጋር የነበረው ቅሬታ ከእናንተ ጋር ምንም የሚያገናኙ አይደለም የሚል ከሚዲያው ጋር ተያይዞ ሊነሱ ከነበሩት ፎቶዎች ለምሳሌ ፎቶ ጋር ተያይዞ በመጀመሪያ ደረጃ መረጃው እናገኘ አቶ ካመነ መቼ ደውዬ በስነስርዓት የተጣራ መረጃ አግኝተን ከማመን መረጃ ያ ተቀመስ መሄዳችን በፊት እነዛ ነገሮች ናቸው። እንግዲህ የተለያዩ ሰዎች ቅሬታን ስናገኝ የተለያዩ የቁጥር መረጃ ሊኖር ይችላል። ይህን ያህል ብር ነው ከኔ የተሰበሰበው 500 ሺህ ነው 200 ሺህ ሲል አጠቃላይ ብር የሚያስቀምጠው ሆኖ ሊሆን ይችላል እንጂ በደፈናው ሊኬድ ስለሚችል ምናልባት እሱ በዛ ነገር ሊወሰድ የሚሉት ነገሮች ናቸው እና የሌሎች ስርዓት ብሎ በቀጣይስ የሚወስዳቸው እንደዚህ አይነት ድርጅቶች ከነገር ተራገር ይችላል ሊያይ ይችላል ሌሎችን ድርጅቶች ሊመጡ ይችላሉ እና እንደዚህ አይነት ሚስቴኮች እንዳይፈጠሩ ሊወስዳቸው የሚሉት ጥንቃቄዎች ምን ይመስላሉ ማለት ነው። አመሰግናለሁ። 65 አካባቢ ማህበራት ነው የነበሩት። ከዛ ውስጥ ወደ ክስ የሄዱት 16 ነው የነበሩት። አሁን በእርቅ ወደኛ የመጡት 6ቱ ብቻ ናቸው። 10 ማህበራት ይቀራሉ። ብዙ ጊዜ ግን እንደዚህ አይነት በቁጥር ብናስቀምጥ የተሻለ ነው የሚሆነው። ምክንያቱም እኛ ጋር ያለው የደንበኛ ብዛት 35%፣ 25% ቁጠባ የጀመረ ምንም ያልጀመረ የሚል አንዳንዴ ውላችን 35፣ 65 ነው የሚለው። ሁሉም ሰው ግን 35% ከፍሏል ማለት አይደለም። ሰው ክፍያ ይጀምራል፣ ውል የሚዋዋሉ አሉ፣ ምንም ያልከፈሉ ከ1000 በላይ አሉን። ክፍያ የጀመሩ ደግሞ 35% ባይሟላም እንኳን ክፍያ የጀመሩ ከ1500 በላይ አሉ። አጠቃላይ 2500 ማህበራት በላይ ነው ያሉ አባላት። ማህበሩ 65 ቢሆንም ማለት ነው። ሜቢ የአቶ ቴድሮስንም መልስ ይመልሳል ብዬ ነው። ከዛ ውስጥ ግን ወደ ክስ የሄዱት 220 አካባቢ ሰዎች ናቸው። ሶ ይሄ ማለት እኛ ጋር ያሉ ሰዎች ምንም የለም ደንበኛ የለም ወደሚለው ነገር እንዳያስኬደን። ምክንያቱም አብዛኛው በጣም ብዙ ሰው ወረፋ ላይ አለ። አሁንም ቅድም አቶ ቴድሮስ ያነሳውን አቶ ብዙንም ያነሳውን የሚመልሱ ነገሮችን ላጠቃል ብዬ ነው። ባለፈው አመት በበጀት አመቱ 800 መኪና ብቻ ነው ያመጣ ነው ስንል ሁለት ነገር ይገድባል መኪና ማምጣትን። አንደኛው የዚህ ያለው ደንበኛ ስንቱ ሰው ነው 35% ከፍሎ እየተጠባበቀ ያለው ነው። 35% ቅድመ ክፍያ ካልተከፈለ መኪና ማምጣት አይቻልም። ቢመጣም ማንም ሰው አይገዛንም። እሱ አንዱ ወሳኝ ነው። 35% የከፈሉ 500 ምናምን ሰው ነው የነበረን። እስከ ሰኔ ቀነ ገደባ አስቀምጠን እስከ ሰኔ 35% የከፈሉትን ሐምሌ መጨረሻ ነሐሴ መጨረሻ ብለን እስከ ህዳር አካባቢ ሙሉ በሙሉ ጨርሰናል። ስለዚህ እኛ ጋር 35% የከፈለ መኪና ያልወሰደ ሰው አይኖርም። ነገር ግን 65 ቀሪውን ክፍያ ወይ ባንክ ሊያመቻች ይገባል ወይ ደግሞ ካሽ ማምጣት አለበት። ካሽ ሲፈልጉ ጊዜ ይፈጃል። ካሽ ለማግኘት ባንኮች አሁን ብድር ላይ ስለሌለ ያ ትንሽ ውስንነት እንዲኖር አድርጓል ማለት ነው። በበጀት አመቱ 400 ከሰኔ ሐምሌ 1 እስከ ታህሳስ 30 በ6 ወር ውስጥ 400 መኪና ነው ያመጣ ነው።
ነገር ግን የማምጣት አቅማችን 400 ሆኖ ሳይሆን መክፈል የሚችሉ ገዝተው የወሰዱ ሰዎች 400 ሰው መኪና ተላልፎላቸዋል ነው። ሰው ብድር ቢመቻች ነገሮች ቢስተካከሉ ካምፓኒው በሙሉ አቅሙ አምጥቶ የማስረከብ ስራውን ይሰራል ማለት ነው። በዛው በመቀጠል እንግዲህ የተለያዩ በየጊዜው የተለያዩ መመሪያዎች፣ ህጎች ወጥቷል። በተለይ የገንዘብ ዲቫሉ መደረጉ ሁለት ነገር ነው ይዞ የመጣው። አንደኛ የመኪና ዋጋ በጣም እንዲጨምር አድርጓል። ሁለተኛ ግን በሌላ በኩል ደግሞ ለአምራቾች ራሱን የቻለ እድል ይዞ መጥቷል። ድሮ ውጭ ምንዛሬ ችግር የነበረው ባንኮች ላይ በማንኛውም ሰዓት ሂዶ የውጭ ምንዛሬ እንድናገኝ እድል ከፍቶልናል። ግን በተቃራኒው ደግሞ የኛ ደንበኞች ገዢ ስለሆኑ የመኪናው ዋጋ እንዲጨምር አድርጓል። ያ የገንዘብ የዶላር ማኛው መንገድ ቢቀርፈውም በዚህ በኩል ደግሞ የመግዛት አቅሙ የተወሰነ ሰዎችን አድክሞታል። ያ ብድር ቢጀመር ሞር ሰዎች በብዛት መግዛት ይጀምራሉ። እኛ ጋር ያሉ ደንበኞች በአጭር ጊዜ ውስጥ መኪና መውሰድ ይችላሉ ማለት ነው። ያ ነው ችግር ነው። ሁለተኛው ምንድነው? የአሁን ፖሊሲ በተለይ ለማኒፋክቸሪንግ ላይ ለተሰማሩት ቤንዚን መኪና ማምረት ይችላሉ፣ መገጣጠም እንችላለን አሁንም። ነገር ግን የቤንዚን ዋጋ በየጊዜው መጨመር ደንበኞች ወደ ኤሌክትሪክ እንዲዞሩ እንዲያው አድርጓል። ስለዚህ ለዛ ደግሞ ካምፓኒው ዘሎ ብቻ ወደ ኤሌክትሪክ መኪና ማስመጣት መግባት አይችልም። ኤጀንት ሆነን ስለምናመጣ እንደማንኛውም አስመጪ አይደለንም። አስመጪ አሁነን ካመጣን መኪናውን አምጥተን ከሸጥን በኋላ ንግድ ፍቃድ መቀየር ነው፣ የሚያስገድዳቸው ነገር የለም። ኤጀንት ከሆንን ግን መኪና የሆነ ነገር ቢሆን ባትሪው ቢበላሽ ባትሪውን የመሰብሰብ መኪናውን የመሰብሰብ ግዴታ ስላለብን ከካምፓኒው ጋር ጠንከር ያለ ግንኙነቶችና ዲስከሽን ነው የነበረን። የመጀመሪያው የባትሪውን አንደኛ እውቀት የለንም እኛ ኤሌክትሪክ ላይ እንደ ድርጅት ይሄንን መኪና ተጎድቶ ቢመጣ እዚህ የሚጠግንልን ሰው ያስፈልገናል። እሱ ላይ ስራ ስንሰራ ነው የቆየ ነው። ሁለተኛ የባትሪው አይነት ምን አይነት መሆን ያለበት የሚለውን ጥናት እያደረግን ነበር። እንደምታውቁት ውሊንግ ካምፓኒ በኤዥያ ላይ ቁጥር 1 ነው በኤሌክትሪክም ያው ስለሚታወቅ እሱን ሚዲያው ላይ ሰርች ማድረግ ስለምትችሉ እነሱ ራሳቸው ወደ ኤሌክትሪክ የገቡት በጣም በቀስታ ነው ወደ ኤሌክትሪክ የመጡት። ከዛ በኋላ ግን ባትሪውን በተለይ አሁን ባትሪ አስቸጋሪ የሆነ ሙሉ በሙሉ ባትሪውን አውጥቶ ሌላ ባትሪ መቀየር የሚለውን ሳይንስ ቀይረው ፓርት አድርገውበት የተበላሸውን ብቻ ወይም የተገጨ ቦታን ብቻ አውጥቶ መተካት የሚችል አዲስ ቴክኖሎጂ ነው ይዘው የመጡት። ስለዚህ ዊሊንግ አሁን ያመጣው የዘንድሮን እንኳን የ25 ገና 3ኛ ወራቸው ነው የነበረውን ሪፖርት ማየት ትችላላችሁ። በጣም ብዙ መኪናዎች እየሸጡ ነው። ሁለተኛ ከካምፓኒው ጋር ኤጀንት ስንሆን ባትሪውን ከኛ እንደሚረከቡ እርግጠኛ መሆን አለብን። አስመጪ ከሆነ ባትሪው እዚህ ነው የምንጥለው። መኪና የገዛ ሰው ቤቱ ነው የሚያስቀምጠው። ሊቲየም ጋዝ ነው፣ ምን አይነት አደጋ ያመጣል፣ ቢፈስ ምን አይነት ችግር ያመጣል የሚለው ምንም የታሰበ ነገር የለም። እኛ ግን ይሄኛው ነገር ጥንቃቄ ይፈልጋል። ባትሪውን አምጥተን የት ነው የምናስቀምጠው፣ እንዴትስ ነው የምናስወግደው የሚለው ከካምፓኒው ኮንፎርሜሽን ስለሚያስፈልገን ሰርቲፋይ የሆነ የሰርቲፊኬሽን እና መልሶ እንደሚረከበን ዶክመንት እስከሚሰጡን ድረስ መኪና እናመጣም በሚል ትተን ቆይተን ነው የነበረው። አሁን 3 አይነት መኪናዎችን እያመጣን ነው። አንደኛ ሙሉ በሙሉ ኤሌክትሪክ የሆኑ፣ ሁለተኛው ሃይብሪድ ነው። ያው ሃይብሪድ እዚህም ስላሉ ይታወቃሉ። ሶስተኛው ሃይቴክ የሚባሉ ናቸው። ሃይብሪድ በ1 ሊትር እስከ 40-50 ኪሎ ሜትር ያስኬዳል። ሃይቴክ ግን እስከ 80 ኪሎ ሜትር ድረስ የሚያስነዳ ነው። አሁን አዲስ የመጣ ቴክኖሎጂ ነው መኪና ላይ ያው እንደምታውቁት። እነዚህ መኪናዎች ናቸው ሙሉ በሙሉ አውቶማቲክ ሆነው ወደ ኤሌክትሪክ የተቀየሩት። ስለዚህ ካምፓኒው በ2025 ሌላ መኪና ሳይሆን እዚሁ ያለን ዊሊንግ ኤስ ሙሉ በሙሉ አውቶማቲክ ሆነው በሶስቱም በሃይብሪድ በሙሉ ኤሌክትሪክ በሃይቴክ ኤሌክትሪክ ሆኖ ተመርቷል ማለት ነው። ያንን ኦርደር አድርገናል። በአጭር ቀን ውስጥ በተለይ ለኢትዮጵያ ታምርት አሁን ከፊታችን አለ። እሱ ላይ ሙሉ በሙሉ ይዘን እንቀርባለን ማለት ነው። ስለዚህ ደንበኞቻችን የዚህኛውን በተለይ ከተማ ውስጥ ለሚሰሩ አብዛኛው ከተማ ውስጥ ለሚሰሩ ኢቪ መኪና ያዋጣል። ከከተማ ውጪ ወጥቶ ለሚሰሩት ነው ትንሽ እንደ ስጋት የሚታየው። ምክንያቱም ከዚህ 40 ምንጭ ደርሶ 40 ምንጭ ላይ ቻርጅ የሚያደርግበት ነገር ከሌለ መኪናውን ወይ እዛ ጥሎ መምጣት አለበት ወይ
መኪናውን አስሸክሞ ነው መምጣት ያለበት። ያ ለስራም ይሆን አይደለም፣ በየቦታው መኖር አለበት ቻርጅ የሚለው ያንን ስለሚቀርፉ እነዚህ ሃይቴክ እና ሃይብሪዶቹ ይሄንን ይመልሳሉ። ስለዚህ የባትሪ ጉዳይ በእኛም በደንብ ያሰብንበትና እንደ ኤጀንት ስለምናስብ የካምፓኒው ዩንታና ኤጀንትነት ፍቃድ እስከምንወስድ ድረስ ነው የቆየብን። አሁን ሙሉ በሙሉ ጨርሰናል። እሱ በአጭር ጊዜ ውስጥ እንገባለን ማለት ነው። ከዛ ውጪ አቶ ቴዎድሮስ ስለ እውነት ለማውራት የብቸኛ ከዛኔ ከነበረው እንደዚህ እያሉ ነው ደንበኞች ብሎ ሲያቀርቡ ማጣራት ያደረጉት ብቸኛ ሚዲያ እነሱ ነበሩ። ምክንያቱም ሌሎቹ ማንም ሰው አልጠየቀንም፣ ሁሉም ነው የፖስቱት። በዚህ በኩል እውነታው ምንድነው? እስኪ ዶክመንት አምጡ። ለምሳሌ 1.2 ቢሊዮን ነው ሲባል ቀላሉ ነገር ሰው የከፈለበት ደረሰኝ አለ። ለመሰብሰብ አስቸጋሪ ሊሆን ይችላል። ግን እንደ ማህበር የተወሰነ አንድ ሳምፕል 10 ሳምፕል ልውሰድና ያለ ሰው የለም። የከፈሉበት ክፍያ ስንት ነው? እውነት 1.2 ቢሊዮን ተከፍሏል ወይ ብሎ ማጣራት ያደረጉት እነ ቴዎድሮስ ናቸውና የነበሩን ሂደቶች እንደተጠበቁ ሆኖ አሁንም ቅሬታ ላይ ያሉ ሰዎችስ ከ200 ምናምን ውስጥ ነው የመጡት። ስለዚህ ሌላው ዝም ያለውንም ችግር ተረድቶ ከኛ ጎንም ሆኖ እያገዘን ስለነበረ ነው እንጂ መኪናውን መውሰድ ያለባቸው በአንድ አመት ነው፣ እኛም ማስረከብ ያለብን በአንድ አመት ነው። ነገር ግን አስገዳጅ የሆኑ ጉዳዮችን በምን እንወጣ ነው። ይሄ የመጣው የብድር ጉዳይ አበዳሪ ባንክ ነው የፈቀደላቸው። ለ3000 ሰው ብድር ፈቅዷል ባንኩ። በአንድ ሌሊት ነው ብድር አላበድርም ያለው። ስለዚህ ይሄንን ባንክ ሂደ በግዴታ ማበደር አለብህ ማለት አይቻልም፣ ብሔራዊ ባንክ ስለያገደው። ባንኩ አላበድርም ስል ሌላ አማራጭ አልነበረም፣ ሌላ አማራጭ መፈለግ ነው የነበረበት። ያ ነው ችግር የነበረውና አቶ ቴዎድሮስ አሁንም ያነሱት ምንድነው ሌሎቹ የቀሩት ማህበራት 10 ማህበራት ወደ ክስ የሄዱት እኛ አሁንም በራችን ዝግ አይደለም። ማንም ሰው መታረቅ ከፈለገ ሌላ የምናደርግለት ጥቅም የለም። የተለየ መኪና ነው የምንሰጠው። መኪና ደግሞ ካሽ ከፍሎ ይወስዳል። ብር ተመላሽ የሚደረግለት የተቀመጠልን ጊዜ ገደብ አለ። ኢቭን ውላችን ላይ 3 ወር ውስጥ ይወስዳል ይላል። እሱን ሁሉ አፍርሰን ነው በ45 ቀን ውስጥ ክፍያውን እንሰጣለን ብለን ያደረግነው። መግለጫውን ያደረግንበት ዛሬ ምክንያቱ ለምንድን ነው የዘገያችሁት? የመጀመሪያው ብር የጠየቁ ሰዎች ሙሉ በሙሉ ብራቸው መውሰድ ያለባቸው ከክስ የተመለሱት። ያንን ሳንሰጥ ጋዜጣዊ መግለጫ አናደርግም። አንድ ሁለተኛ መኪና የሚወስዱ ሰዎች ቢያንስ የተወሰኑ ሰዎች መኪና መውሰድ አለባቸው። መኪና የሚወስዱት ሌላ ተጽዕኖ ስላለ ገንዘብ ሰብስቦ ማምጣት ስላለባቸው ገንዘብ ማግኘት ስላለባቸው እሱ እንደተባለው በአንድ ቀን በአንድ ወር ሁሉም ከክስ የተመለሱት ገንዘብ አግኝተው መኪና ይወስዳሉ ማለት አይቻልም። ስለዚህ ቢያንስ ገንዘብ የሚወስዱትን ሰዎች ከመለስን መኪና የሚወስዱ ሰዎች ደግሞ የተወሰነ ሰው ከወሰደ ለመስጠት ዝግጁ ይሆናል የሚል ነው። ያደረግነው ያንን ነው። ገንዘብ ያለው ገንዘብ መኪና ይወስዳል፣ የሌለው ደግሞ ብሩን ወስዳለው የሚለው በዛ መልኩ ይሄዳል ነው። የጋሻ በራ ጥያቄ ያው ምንም ጥያቄ የለውም። በማንኛውም ሰው በማንኛውም ጊዜ እንኳን ንግድ ላይ ሰው እርስ በርስ ይጋጫል። ለምን ልዩነት ተፈጠረ አይባልም። ልዩነት ሲፈጠር ግን በሰከነ አይምሮ በተለይ መጀመሪያ አካባቢ ላይ ያለው በሞቅታ ስለሚሮጥ ወይም ደግሞ በግሩፕ ስለሚነዳ ለመደማመጥም አዳጋች ነው የሚሆነው። ሰው ከሰከነ በኋላ ካየ በኋላ ምንድነው የሚለውን ነገር ካገናዘበ በኋላ ግን ቁጭ ብለን ስንነጋገር ስንት አለ እኔ ጋር ስንት ነው ለኔ የሰጠው ምንድነው ከኔ የምትጠብቀው የሚሉ ነገሮች ንግግር ካደረግን በኋላ ማንኛውም ሰው በተቀመጠለት መንገድ መስተናገድ ይችላል። እኛም እገዛ ነው የሚያስፈልገን። የመጀመሪያው ግን ማወቅ ያለበት ምንድነው በአንድ አመት ውስጥ 2000 መኪና ማምጣት ብንችልና ብናመጣና ለሰው ብንሰጥ ህዝቡ ብቻ አይደለም ተጠቃሚ፣ የመጀመሪያ ተጠቃሚ ኦክሎክ ነው። ይሄ ሊረሳ ይገባል። ምክንያቱም ሌሎች ተጽዕኖዎች ግን አሉ። ባንክ ብድር መኖር አለበት። ያንን ካላደረግን 1000 መኪና ማምጣት ስለቻለ ብቻ መስጠት አይችልም። 65% የሚሸፍን ካምፓኒ ያስፈልጋል። ለዛም ነው የተለያዩ ነገሮች ያሉትና ሽማግሌዎችን እኔም ማመስገን ፈልጋለሁ። በራሳቸው ኢኒሼቲቭ ወስደው በጣም ብዙ ጊዜ ተመላልሰው ነው ከኛም ጋር ቅር ያደረጉትና ሌላም እንደዚህ አይነት የቀሩት 10 ማህበራት በሽምግልና ይምጡ የሚለው እኛ በማንኛውም ሰዓት በሰላም መስራት ነው የምንፈልገው። መተው ከኛ ጋር እርቅ ቢያደርጉ በራችን ክፍት ነው ለማለት ነው። አመሰግናለሁ። ነገሩን እኛ ዘርዘር አድርገን አላቀረብንም እንጂ
እርቁ ሲጀመር በጣም ትልቅ ቻሌንጅ ነበረው። በጣም ትልቅ ቻሌንጅ በተለይ ከማህበራት በኩል ብዙ የምነሱ ተቃውሞዎች እኛንም ያለማመን ችግር ነበራቸው። በተለይ እኛ በዛ ፈቃዳችን ሶስታችን እኛው ፈልገን እኛው ተነሳስተን ለምንድነው ማህበራችን ወይም ማህበራትና ድርጅታችን የምጣሉት ለምንድነው ክስ ሄደው አደባባይ ላይ ለምን ይቆማሉ እኛ ይሄን ማስቆም አንችልም ወይ ብለን ይሄንን ሐሳብ ነው ስንገባ አላመኑንም። በመጀመሪያ ደረጃ እኛ ከኦክሎክ የተላክን ነበር የመሰላቸው። እንደገና ደግሞ ኦክሎክም ደግሞ እኛን አላመነንም። ከማህበራት ተልከን የመጣ ነገር ነበር የሚመስላቸውና በውይይቱ መካከል ብዙ መተማመን አልነበረም፣ መቀባበል አልነበረም። በኋላ ላይ እየተግባባን ስንመጣ እነኚህ አሁን አፈንግጠው የወጡት 10 ማህበራት ከስብሰባችን መካከል ጥለውን ነው የወጡት። ስብሰባ እየተከናወነ እያለ ኦክሎክ አለ ተወክሎ መጡት ታመነ ናቸው 3-4 የድርጅቱ ሰራተኞች ከኛ 3 ሰዎች አለን። ከማህበራቱ እንደዚሁ ተወክሉ ጎሻሉ እና ጥለውን ነው የወጡት። ረግጠው ስብሰባው ረግጠው ነው የወጡት። ሽበለ ነበር ስብሰባ አደረግነው። ከዛም በኋላ አላገኘናቸውም። ምናልባት አሁን ጋር ሸበራ ያነሳው ጥያቄ ተገቢ ነው። እኛ በስማሙ እንደገና ወደዚህ ሀሳብ ቢመጡ በጣም ደስተኞች ነን። ግን ያስቀምጡት ቅድመ ሁኔታ ከኦክሎክ ጋር ሊያግባባቸው አልቻለም። እና ጎሽ የተስማሙበት ወይም 6ቱ ማህበራት የተስማሙበትን ሀሳብ እነኛ ሪጀክት ነው ያደረጉት፣ አልፈለጉትም። ሌላ ጥያቄ ነው ያላቸውና በዚህ ምክንያት ነው ያሉት። ከዚህ በኋላ እንደገና ምናልባት ጥያቄያቸው እንደገና አናላይዝ አድርገው የሚመለሱ ከሆነ በእኛ በኩል ጥረት እናደርጋለን፣ ሄደን ለማነጋገር እንሞክራለን። ይሄ ነው። በሌላ በኩል ግን እኛ ታምነ ስለመለሰ ተጨማሪ አስፈላጊ አይመስለኝም። የተለየ ነገር የለኝም። ወንድሞቼ ብሎታል። ትልቁ ነገር ዛሬ የተገናኘ ነው። እዚህ መኪና የወሰዳችሁ ትኖራላችሁ፣ እንደዚሁም ከማህበር አባላት ገንዘብ የተመለሰላችሁ ትኖራላችሁ፣ ያልወሰዳችሁም ትኖራላችሁ እና በአጭሩ ግን የነበረው ሂደት በአንድም በሌላም አዋጭ አይደለም ማለት ነው። ምክንያቱም እኛ የምንሰራው ቢዝነስ ነው፣ ፖለቲካ አይደለም የምንሰራው ቢዝነስ ነው። ቢዝነስ ከሆነ ደግሞ ተቀራርበህ ነው የምንሰራው እና ስለዚህ የነበረው ሂደት መሆን የሚችለው እኛም ተገንጥለን ወደ ተለያዩ ሚዲያ እና ወደ ህግ እየሄድን ጊዜም ጉልበትም ገንዘብም ከማባከን ድርጅቱም ለኛ ብሎ በዚህም በአንድም በሌላም የሚያወጣቸው ወጪና የሚያጠፋቸው ጊዜም ስለማያስፈልግ በአጭሩ ግን ምንድነው ተቀራርበው መስራት ስለሚሻል መኪና ቅድም እንደተባለ አቅም ያለው መኪና እየወሰደ አቅም የሌለው ደግሞ ገንዘብ ተመላሽ በሆነ በሰላማዊ መንገድ ከድርጅቱ በአንድም በሌላም ቢዝነስ ከጀመርክ ለአንድ ቀን ለሁለት ቀን ወይ ለአንድ ዓመት 2 ዓመት አይደለም ጀስት ላይፍ ሎንግ ኦልሞስት ረጅም ጊዜ ነው የምንቆየው። ይሄ ማለት ምን ማለት ነው? መኪና ከኦክሎክ ከወሰድን በሰርቪስ እንገናኛለን፣ በስፔር ፓርት እንገናኛለን፣ በተለያየ ኢቨንቶች የቢዝነስ ስራዎች እንገናኛለን። በርካታ ስራዎች ነው የሚሰሩ እና ስለዚህ ይሄን የቢዝነስ ሀሳብ እንደተጀመረው መጀመሪያ በኦክሎክ በጥሩ እንደጀመረው ማዳበር አለበት፣ መቀጠል አለበት የሚል በቅንነት ነው እኛም የወሰንነው፣ ሽማግሌዎች ያመጡት ይሄ ነው እነሱ ነው። ይሄ ሲባል ግን ቅድም የተነሳ ጥያቄ 1-2 ጥያቄዎች አሉ። ይሄ ቅሬታ አንዴና መጨረሻ ነው ወይ የሚሆነው? ሌላ ቅሬታስ ቢኖር ምን ዋስትና ሳላችሁ እርቅ ላይ ስትመጡ? ምክንያቱም አንዳንድ አባላት ቅሬታ አላቸው፣ አሁንም ወደ ህግ የሄዱም አባላትም አሉ ማህበራትም አሉ የሚለው ተገቢ ጥያቄ ነው። ሶ the only thing እኛ ምንድነው ትልቁን የመጀመሪያ መተማመን ነው። ከዛ ቀጥሎ ግን የሰነድ ውል አለ። የመጡ ማህበራትና ግለሰቦች ከኦክሎክ ጋር ያደረጉት ሰነድ አለ። መቼ ገንዘብ ይመለሳል፣ መቼ መኪና ይሰጣል የሚል ሰነድ አለ። ከዛ ተጨማሪ ደግሞ ፍርድ ቤት አቋርጠን ስለመጣን በፍርድ ቤት የነበረው ሂደት ዳኞችም የመስማሚያ ጊዜ ይሰጣሉ። ዳኞችም የሚይዙም የራሳቸው ስላለ የህግ ባለሙያም ከፊት ያለ ታግዘን እንችላለች። ያስገባ ነው የስምምነትም ወረቀት ለፍርድ ቤት አለ ማለት ነው እና ዝም ብለን አይደለም። በዚህ ሁለቱም ጋራንቲ ያለን። ትልቁ ነገር ግን የፈጣሪ የአላህ ነው ጋራንቲ የሚሆነው። ለእግዚአብሔር አምነን መጀመሪያው እንዳመን ነው መተናል። በዚህ ነገር ብዙ የተለየ ነገር ሮማይዶን አመጣጡ ድታይ እንዳለ ለምሳሌ እኔ እንደግሌ እንዳልኳቸው ቅድም እኔ አመት ምናምን ወስጃለሁ። ምንም እዚህ የማይመለከተኝ ካሉ ችግሮች ሰው ለመርዳት ካልሆነ የገባሁት ኦልሬዲ መኪና ቤቴ ነው ያለውና ይሄ ግን የሚመላለሰው የሚቸገረው ህዝብ ግን ክስ ላይ ያሉም የሌሉም ግን ከዚህ በኋላ አሁን ባሄድንበት ሂደት ኦክሎክ በትክክል አሁን እንደጀመረው በዛ መቀጠል አለበትና በጋራ በርካታ ስራዎች እንደ
ግለሰብ እንደ ፋሚሊ እንደ ቤተሰብ እንደ ኦክሎክ አይደለም እንደ ማህበር አይደለም የምናየው። ይሄ ፕሮጀክት በትክክል ጠንክሮና አሁን እንዳለው እሳቤ እውን ከሆነ የሀገራችን የቱሪዝም ትልቁ ምንጭ ነው የሚሆነውና ስለዚህ እኛ ለሀገራችን ትንሽ አስተዋጽኦ በአቅማችን የምናደርግበት ሂደት አለ እና በዚህ መሰረት ነው መታሰብ ያለበትና ቅድም የተነሳው ጥያቄ ተገቢ ነው። በዚህ ነው ያየነው ማለት ነው። ሌላው ከዚህ በፊት ከኦክሎክና ሄሎ አንድ ላይ ስለነበሩ ከሄሎ ጋር የነበረ ሂደት እንዴት ነው እንደ ማህበራት የሚል አለ። እሱ ምናልባት ከኦክሎክ ጋር ከሄሎ ጋር ያለው ኦክሎክ ሊመልሱ ይችላሉ። ያው በጋራም ሶስትዮሽ ሆነን ስለሰራ ነው ከመጀመሪያ ጀምሮ ሄሎ ነው የመዘገበን። ሄሎ ኦክሎክና ማህበራት ሆነን በጋራ በመግባባት መጀመሪያ ትልቅ ችግር ገጥሞን ነበር። በኋላ ግን በመግባባት ልክ እንዳሁን የኦክሎክ ላይ የተከፈለ ሄሎ ላይ የተከፈለ ማንኛውም መመዝገቢያና የመኪና ቅድመ ክፍያ ሽያጭ ወደ ኦክሎክ እንዲዞርና በሰነድ እንዲግባቡ ተደርጎ የኛ ስምና ሊስት ወደዚህ እንዲመጣ ተደርገው ነው የሰራነውና በዚህ ታሳቢ ቢደረግ የቀሩ ካሉ ወይ ክፍተቶች ካሉ በመሃል የተስተካከሉ ሊሄዱ ይችላሉ የሚል ነው ያለኝና ይሄ ጥሩ ነገር ነው። ለኦክሎክ ግን 1-2-3 ነጥብ እንደ ማህበራትም 1-2-3 ነጥብ አሳይመንት ሰጠነው ብንሄድ በቀጣይም ጥሩ ነው ብዬ አስባለሁ። አሳይመንት ማለት በጋራ የበለጠ እንዲሆን አንደኛው አሁን እንደጀመረው የአገልግሎት አሰጣጡ ሰርቪስ ጊቪንግ በጣም አጠናክሮ መቀጠል አለበት። እዚህ ላይ ማህበራት ገንዘብ ቢያገኙ መኪናም ቢያገኙ ቀጠሮም ቢኖረው እዚህ ሲመጡ መጉላላት እንዳይኖር እሱ ላይ አሁን እንደተጀመረ ተጠናክሮ መቀጠል አለበት የሚል እንደ ማህበራት ነው አንዱ ሀሳብ ያለው። ሌላው የመኪና ብድር ነው ትልቁ ማህበራት እየገጠመን ያለው የመኪና ብድር። ኦክሎክ የጀመረው አንድ የፋይናንስ ተቋም አለ በጋራ የኦክሎክ ሳይሆን የሌላ አካል ነው፣ ግን በኦክሎክ ጋር በጋራ ስለሚሰራ ባለድርሻም ላይሆንም ይችላል። ግን የብድር አባላት በጣም እየተቸገሩ ስለሆነ እሱ ላይ የሚመጡ አባላት ክስ ላይ የነበሩም ያልነበሩም በጋራ የብድር ሁኔታዎች ታሳቢ ማድረግ በጣም የቆዩ አባላት ስለሆኑ የቆዩ ማህበራት ስለሆኑ እሱ ላይ ቶሎረት እንዲያደርግና እንዲያስተናግድልን ነው የምንለው። በተረፈ ግን አሁን እንደጀመረው የቢዝነስ ሀሳቦችና አሁን እንደተባለው ወደ ኤሌክትሪክ ወደ ሌላም ከሄደ ብዙ ማህበራት ተጠቃሚ ብዙ አባላት ይሆናሉ ብለን እናስባለን። በእኛ በኩል የነበረው በጣም እናመሰግናለን። ደክማችሁ የሚዲያ አካላትም እንደዚሁም ማህበራትም ሌሎችም እንግዶች ተገኝታችሁ ድሮ አብረን ስንሰራ የነበርነው ጓደኞቻችን አብዛኞቻችሁ እዚህ ስላላችሁ አታባራም ጨምሮ ማለት ነው በጣም ነው የምናመሰግነው። ከዚህ በኋላ ወደ ግጭት ሳይሆን ወደ ቢዝነስ ወደ ትርፍ ወደ ኢኮኖሚና አገር ግንባታ ነው የምንሰራ ብለን ቃል እንገባለን። እናመሰግናለን። አላነሱም እንጂ እነሱ የውስጥ አቋም ነበራቸው። ይሄንን አናደርግም፣ ይሄንን እንሰጣለን፣ ይሄንን አንሰጥም የምን ጉዳይ ግን እግዚአብሔር አክብራቸው እኛን አክብረውን ማድረግ አለባቸው ብለን ተጽዕኖ አድርገንባቸው ሁሉ ተቀብለው እርቁ ሙሉ እንደሆነ አድርገውኛል። በዚህ አጋጣሚ ላመሰግን እፈልጋለሁ። መንግስት ባለበት ሀገር ላይ ምሳሌ ከሄዶ ጀምር መንግስት ባለበት ሀገር ላይ በጠቅላይ ሚኒስትሩ ቢሮ ስም ተነግዶ ይባል እኔ በሆነ ነው ሌላ ሰው ኖሮ ዛሬ ከብቸኔ ነው ግን ያ በላፎ እያለ ማስረጃ አድርጓል። ምሳሌ ይሄ ተዋናይ መጣ ሁላችን መጨረሻ በራዚ ያለ ካለን ጉጉት ነው እኛ ተሳክሮ የደከመ የሞቱ ሰዎች አሉ። መከላከያ ውስጥ የሞተ ሰው አለ፣ የቆሰለ አለ፣ ጆሮ አይኑ ማይሰማ እኔ ላገር ደክኛለሁ ዳትስነት ያት ይሄ ሁሉ ያደረገ ሰው ተሰብስቦ አቶ ዳንኤል ዋና አክተር ሆኖ የአክተሩ ደግሞ እንደሚስት ሆና የሰራቸው ደግሞ ዊዝን 5 ሚኒትስ ነው የቆየችው። አጨበጨቡ ሁሉም ካለ ጉጉት ነው። ግራና ቀኝ ስለማናጤ ነው ወንድሞች፣ እንደ ፈረስ ጋር ዝም ብለን ስለምንሄድ ነው። ግራና ቀኝ መጣ ተዋናይዋ ሄደች ጨረሰች፣ ግን በሳምንቱ ተዘጋ። እንደገና ደግሞ ድጋሚ መጣና እኔ ከዚህ ሙያው ወጥቼ ቱሪስት ለመሆን ቋንቋም ስለምችል ብዙ ሀገሮችን ስላየው ቱሪስት ደግሞ እንደገና ወደ ሳልጆች ትራንስፈር ለማድረግ ነበር ህልሜ ሁሉ አጨልሞታል። እንደገና ወደ ኦክሎክ መጣ። ኦክሎክም በሴምቲንግ ነው ያደርግልን። ብራችን እንኳን ቢመለስልን ስንል ካለው ችግር የተነሳ እኔ ብራችን እናቴ ይሞታል ከእናት በላይ ብራችን የእናንተ ዋና ስራ አስኪያጅ ይሁን እዛ ሰብስበን ይሰጣችኋል ተብለን ተሸኝተናል። ያው የቴሌሴ ሊቀመንበር ያለ ይሰጣችኋል ብለን ተመልሰናል። እኛ ለምሳሌ እኛ ፔዲሲ አልከሰስንም፣ ወደ ፍርድም አልሄድንም። ግን 5 ዓመት አለኝ 5 ዓመት ብሩ ቫልዩ አጡ፣ የመግዛት አቅሙ አጡ፣ ዳቦ የማይገዛ ፈጥሟል።
ያን እንኳን መልሱን ብለን የሚመልስልን አለ። እየቸገረን እንመጣው እኛ ሁላችንም ያለነው ኪሳችን ስለለበስን ሰዳ ስላልታ ሁላችንም ችግር አለ እና ምን እምነት አለን ገንዘባችን ስለ አሁን ገንዘብን ይመልስልን ሁልጊዜ እንደዚህ አይነት ሚቲንግና እንደዚህ አይነት ሁሉ የራሱ ጋዜጠኛ ጋዜጠኛው ስለሰብቶ ምናምን አይዶ ሚዲያ ላይ እንዲወራ ጀስት ፕሮግራማችንን መስዋዕት ማድረጋችን ያን ብራችን እንኳን ይመለስልን ነው። እንግዲህ መንግስት ባለበት ሀገር እንደዛ አጭር ከሆነ የተሰብቶ ሲሄድ ዝም ብለን የጠቅላይ ሚኒስትሩን ቢሮ ምን ያህል ስም ጠፍቶ ማንም ሚዲያው ላይ ተናገራችሁ ይላል የሚዲያ ሰዎች ካላችሁ የጠቅላይ ሚኒስትሩን ቢሮ ምን ያህል ስም ጠፍቶ ማንም ተናገረሽ ማስረጃ በእያንዳንዱ ቪዲዮ አለ። እንደና ለሲቲ ምን አይነት እምነት አለ አሁን ቢሮ ምን አይነት እምነት አለ እና እኔ መኪናው ቢሆን እኛ ገንዘባችን ያለንን ገንዘብ እንኳን ባለ ዋጡ ካክሲም ቢሆን ይዛል ብራችን የሚመለስ እሺ ከሄሎ ጋር የተገናኘ ነገር መንግስትም አውቆት ቀረጥ ነፃ የሚፈቅደው ገንዘብ ሚኒስቴር ነው እንጂ ጠቅላይ ሚኒስቴር ቢሮ ወይም ቱሪዝም ቢሮ እንዳልሆነ ተነግሯቸው ወደ ገንዘብ ሚኒስቴር ሂደው ቀረጥ ነፃ እንዲወስዱ አቅጣጫ ተነግሯቸው ተደራጅተው ቀረጥ ነፃ ወስደዋል። ስለዚህ ያኔ የመንግስት መልስ የሰጠውን መንግስት መልስ እንዳልሰጠ አድርጎ እዚህ ማንሳት ትክክል አይደለም። ወንድሜ ጋዜጠኛ ነኝ ካሉ በወቅቱ ገንዘብ ሚኒስቴር ይሄኛው ገንዘብ ሚኒስቴር ነው ቀረጥ ነፃ የሚፈቅደው እንጂ ጠቅላይ ሚኒስቴር ቢሮም አይደለም ቱሪዝም ቢሮም አይደለም በሚል መልስ ሰጥቶ ወንድሜም ቀረጥ ነፃ አግኝቷል። ቀረጥ ነፃ የተሰጠው መቼ ነው? 2015 ታህሳስ ጀምሮ። ስለዚህ ያኔ ሄሎ ታክሲ ያላችሁን ወይም ደግሞ ሄሎ ታክሲ እንደዚህ ብሎናል የሚለውን ነገር ዛሬ አንስቶ እንደ እንትን ማንሳት ትክክል አይደለም። ምክንያቱም በወቅቱ ገንዘብ ሚኒስቴር ይሄ የኔ ስራ ነው እንጂ የጠቅላይ ሚኒስትር ስራ አይደለም በሚል መልስ ሰጥቷል። ለእናንተም ቀረጥ ነፃ ፈቅዶላችኋል። አንድ ሁለተኛ ከኛ ጋር መጥቶ መኪና የሚወስደው ከኛ ጋር ውል ተዋዋለ ነው። የነሱ ማህበር ከኛ ጋር ውል አልተዋዋለም አልዋዋልም በሚል ሌላ ቀረጥ ነፃ ሲፈቀድ ኦክሎግ ጋር መጥቶ የተዋዋሉ ማህበራት አሉ። ሌሎች አምራች ሀገር ውስጥ ከሚያመርቱ ካምፓኒዎች ጋር የተዋዋሉ አሉ። ወደዛም አልሄዱ። ሌሎቹ ወደዛ ነው የሄዱት። እኛ ጋር ከተዋዋሉት ማህበራቶች ውስጥ በቁጥር ቅድም የጠቀስኳቸው ማህበራት ብቻ ናቸው ከኛ ጋር መጥተው ውል የተዋዋለው። ውል ከኛ ጋር ያልተዋዋለ ማህበር ኑና ገንዘብ ስጡኝና መኪና ስጡኝ እንዴት ሊሆን ይችላል? የነሱ ስራ አስኪያጅ ሌላ አምራች ላይ ወይም ደግሞ ሌላ ገጣጣሚ ፋብሪካ ላይ ነው ሂጄ የምገዛው ብሎ ገንዘቡም ወደዚህ እንዳይመጣ ከልክሏል። ገንዘባቸው ሄሎ ታክሲ ላይ ያሳግዷል። ስለዚህ እኛ ጋር መጥተው ገንዘብ ስጠን መኪና ስጠን ብለው 100 ጊዜ ቢያለቅሱ መኪና ሊወስዱ አይችሉም፣ ገንዘብ መውሰድ አይችሉም። ምክንያቱም የነሱ ማህበር ስራ አስኪያጅ 4 ማህበር የሳቸው ብቻ አይደለም 4 ማህበር መጥቶኛ ጋር አልተዋዋለም። ሌላ ካምፓኒ ስም መጥቀስ ስለማያስፈልግ ነው። ሀገር ውስጥ የሚገጣጥም ካምፓኒ ጋር ሂደው ተዋውለዋል። ስለዚህ ሌሎቹ ሂደው ያልተዋዋሉት ሂደው አልተዋዋሉ። የነሱ ማህበር ስራ አስኪያጅ ግን በግልም በተለያየ ሽማግሌም ኢቭን ሽማግሌዎች እዚህ ጋር አሉ ሽማግሌዎች ጭምር አውጥተን ናና ተዋዋል እኛ ጋር ተዋዋልና ገንዘብ የሚፈልጉ ሰዎች እኛን እየጠየቁ ስለሆነ ወይ ገንዘብ ይውሰዱ፣ መኪና የሚወስድ ካለ መኪና ይውሰድ፣ ገንዘቡን የሚፈልግ ገንዘቡን ይውሰድ። ነገር ግን ያንድን ለማድረግ እኛ ጋር ናና ውል ተዋዋል። ምክንያቱም ክፍያውን ለኛ አይደለም የከፈሉት። ክፍያውን የከፈሉት ሄሎ ታክሲ ላይ ነው። ሄሎ ታክሲ ላይ የከፈሉትን ክፍያ መተው ክሎክን መጠየቅ አይችሉም። መጀመሪያ ውል መዋዋል አለብን። እኛም ደግሞ ከሄሎ ገንዘቡ መምጣት አለበት። ያንን ሳናደርግ ለርሶ ተመላሽ መስጠት አንችልም በሚል ነው። እንደዚህ አይነት ነገሮች ውዥንብር ይፈጥራሉ። ምክንያቱም እኛ ጋር መጥቶ ተዋውሎ ገንዘብ የተከለከለ ነው የሚመስለው። እኛ ጋር ገና ዛሬ ነው ሊዋዋሉ እየመጡ ያሉት። 2 ዓመት ሙሉ ሌላ ቦታ ላይ የነበሩት ሌላ ቦታ ላይ ቆይተው ዛሬ ውል ሲዋዋሉ እኛ ጋር ተመላሽ የምንሰጥበት ስኬጁል አለ። በውላችን መሰረት ነው ተመላሽ የምንሰጠው እንጂ ቀረጥ ነፃ እኮ ከእያንዳንዱ መኪና በትንሹ 1 ሚሊዮን ብር
ቀረጥ ነፃ ተደርጓል። ያንን መንግስት ነው የሰጠውና መንግስት የሰጠንን እድልም ምንም እንዳልተሰጠን አድርጎ እዚህ ማውራት ትክክል አይደለም። አንድ መኪና ትንሹ ቀረጥ 1 ሚሊዮን ነው ከኛ ጋር ያገኛለሁ። ትልቁ 5 ሚሊዮን እያገኘ ነው እያንዳንዱ አባል። ዝም ብሎ ብቻ አይደለም ቀረጥ ነፃ ምናምን የሚባለው ከአንድ መኪና 5 ሚሊዮን 1 ሚሊዮን አድቫንቴጅ ስላለው ነው ቀረጥ ነፃ የሚገዛው። ስለዚህ ይሄንን መንግስት ነው የሰጠውና መንግስት ኃላፊነቱን ወስዶ የሰጠውን አይ መንግስት የሌለበት ሀገር ምናምን የሚያስብል አይደለም። ለአባላቱ ሲባል መንግስት ያጣው ጥቅም ቢሊየንስ ነው። ያም ቢሊየን ብር ለአባላቱ ብሎ ነው እንጂ በመልክ አይቶ እናንተ ከሌላ ማህበር የተሻለ በሚል አይደለምና እሱ ማስተካከያ ያስፈልጋል በሚል ነው። አመሰግናለሁ። አመሰግናለሁ። ሳሙኤል እባላለሁ። ኦንላይን ቱሪስት ታክሲ ሰብሳቢ ነኝ። በዚህ ደግሞ በሽምግልናው ላይ ያው ከጋሽ ሳሌም ሙሉም አለች ተሰብስበን ሂደቶችን ያው የተወሰነ ያለ አስተዋጽኦ አድርገን እዚህ ጋር መጥተናል። ብዙ ነገሩን ስናየው ጥሩ ነው። አንዳንድ ጊዜ ያው ሽምግልና ሲባል ሁሉም እኩል አይሄድም። ምክንያቱም አንዳንድ ሰው ያው የመረጃና የሚያውቀው ነገር ትንሽ ራቅ ያለም ስለሆነ አንዳንድ ችግሮች አሉ። በማስመነዳት አለ። የተወሰኑ ሰዎች ከራሳቸው እሳቤ አኳያ እንትኑ ስምምነቱን የማይፈልጉም አሉ እና ያን ሁሉ ቻሌንጆች አልፈን ነው በዚህ በነበረን ጊዜ ውስጥ ትንሽ ይከብዳል። ምክንያቱም አንደኛ ሌላ ተልእኮ ያለን የሚመስላቸው ሰዎች አሉ። ሁለተኛ አንዳንዱ ሰው ጭራሽ እዚህ ጋር የምታዩት ህዝብ ወደ ሽምግልናም የመጣው መኪና የሚጠይቀው መጀመሪያ ማዋጣት ያለበት ነገር አለ ወይ 35% ወይ 25% መክፈል አለበት። እዚህ ክፍያ ላይ የሌለ ሰው የመጣውን ሀሳብ ሁሉ ሪጀክት ነው የሚያደርገው። ምክንያቱም አይፈልገውም የሆነ ነገር ቢኬድ ነው የሚፈልገው እና ያ ነው እኛንም ቻሌንጅ የሆነብን። ሄሎ የሚባል ፕሮሰስ አለ። ወደዚህ የመጣንበት መንገዶች አሉና አንዳንድ ሰዎች ያው ትንሽ አመለካከታቸውም ይከብዳል። ግን ያን ሁሉ ነገር አልፈን እዚህ ጋር መተናል። ምንድነው ቀደም ጋሻ በራ ማንስተውት ነበር። የተወሰኑ ሰዎች አሁንም የሚፈልጉ አሉ። ያንን ስቴፕ ለመሄድ ትንሽ ያው ማየት ማመን ነው የሚባል ነገር አለና ማየት እንፈልጋለን ከዚህ በፊት የሄዱትን የሚሉ ሰዎች አሉ። ሜቢ ከዚህ በኋላ እኛም ያንን አጋጣሚ ተጠቅመን የቀሩትንም እንትን እንላለን እና በዛ ደረጃ ያው ሂደቶቹን ማንቷቸውም እኛም እንቀጥላለን። ሎክሎክም የምንለው ደግሞ ያው እስካሁንም የመጡት አሉ። ከዚህ በኋላ ያለውን ነገር በዚህኛው ፕሮግራም እንዲሄድ ምክንያቱም ሰው ወደዚህኛው ነገር ሲመጣ ያው ፈልጎ የሚመጣው አንድና አንድ ነው፣ ወይ መኪና ወይ ብር ነው። ይሄንን ነገር በጀመራችሁት መሰረት እንድትሄዱ ምክንያቱም ብዙ ህዝብ ጉዳት ውስጥ ነው ያለው። ቀረብ ብለን አሁን በግል የሚደውልኝም ሰው አለ ጉዳት ውስጥ አለ። በአሁን ሰዓት የምታዩት የከተማው ብዙ ያው በኑሯችን በተለያየ አቅጣጫ ቻሌንጅ አለ። ከዚህ አኳያ ብዙ ሰው ገንዘብ ነው የሚፈልገው እና ወደ ሲስተም ጭቅጭቅ የሚፈልግ የለም። ግን ማየት የሚባል ነገር አለ። የመጣንበት ግራውንድ ትንሽ ስለሚከብድ ለምሳሌ ያው መኪና አላገኘውም፣ ግን ከኔ መኪና ማግኘት ጋር ሳይሆን ስምምነት መኖሩ ቢያንስ የድርጅት መስራቱ ነገ እኔ ማገኛለሁ ከሚለው ነው እና ይሄ ሐሳቤ ስላለ ያው እዚህ ጋር የሚመጡ አሉ፣ ሌሎችም አሉ። ቀጣይም እኛ እንትን እንላለን። የተገኛችሁ የመጣችሁም አቶ ጉሽ ነበር ትንሽ አስቸግሮ ነው የነበረው። ያው እሱም ተገኝቷል። በጣም እናመሰግናለን። ቴንኪው